ሰላም ተማሪዎች እንደምን ቆያችሁ? ዛሬ ደግሞ ለአስረኛ ክፍሎች ሲቲዝንሺፕ ትምህርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትከታተሉኝ እጋብዛለሁ ማለት ነው። ዩኒት 5 ነው የምንጀምረው። ዩኒት 5 ፌዴሬሽን ኢን ኢትዮጵያ ይላል። ፌዴራሊዝም ኢን ኢትዮጵያ ይላል። ሶሪ። ከዛ በፊት ግን ሰብስክራይብ ማድረግ እንዳይረሳ፣ ላይክ አድርጉ፣ ኮመንት አድርጉ፣ ለሌሎችም እንዲደርስ ሼር አድርጉ። ዩኒት 5 ፌዴራሊዝም ኢን ኢትዮጵያ፣ ፌዴራሊዝም በኢትዮጵያ ውስጥ ያለው ፌዴራሊዝም ይላል። ከዛ በፊት ስቴት ስትራክቸር ላይ ባለፈው ትምህርታችሁ እንደተማራችሁት ማለትም ከታች ክላስ እንደተማራችሁት ስቴት ስትራክቸር የሚባል ነገር አለ። ስቴት ስትራክቸር በሶስት ከፍለን አይተናል። ፌዴራል ስትራክቸር፣ ዩኒታሪ ስትራክቸር እና ኮንፌዴራል ብለን አይተናል። እዚህ ጋር ኢትዮጵያ የምትከተለው ፌዴራሊዝም ነው። ከረንትሊ አሁን ላይ ኢትዮጵያ የምትከተለው ፌዴራሊዝም ስለሆነ ፌዴራሊዝም በኢትዮጵያ ምን ይመስላል፣ የፌዴራሊዝም አድቫንቴጅ እና ዲስአድቫንቴጅ፣ ፊቸሮቹ ምን ናቸው የሚለውን ነው እዚህ ምዕራፍ በሰፊው የምናየው ማለት ነው። ዘ ሚኒንግ ኦፍ ፌዴራሊዝም። መጀመሪያ ፌዴራሊዝም ምን ማለት ነው? ፌዴራሊዝም ምን ማለት ነው? ፌዴራሊዝም ስንል ፌዴራሊዝም የመንግስት አወቃቀር ስንል ምን ማለት ነው የሚለውን እንይ እስቲ። ፌዴራሊዝም ኢዝ እዚህ ጋር ፌዴራሊዝም ኢዝ ሲስተም ኦፍ ገቨርንመንት የመንግስት አወቃቀር ወይ ደግሞ ስርዓት ነው። ዌር ፓወር ኢዝ ዲቫይድድ ቢትዊን ፌዴራል ኤንድ ሪጂናል ገቨርንመንት ስልጣን የሚከፋፈልበት የሆነ ማለት ነው። በፌዴራሉና ወይ ደግሞ በሴንትራል ፓወሩና በሪጂናል በክልል መንግስታትና በፌዴራል መንግስታት ስልጣን የሚጋራበት የሚከፋፈልበት ሂደት የመንግስት ስርዓት ምን ተብሎ ይጠራል? ፌዴራሊዝም ተብሎ ይጠራል ማለት ነው። ዲቮሉሽን ማለት ጀስት the separation or flowness of power from higher level or federal level or central level to lower level, that means regional government የሚለውን ይዛል። የስልጣን distribution of power ማለት ነው። የስልጣን ክፍፍል ማለት ነው። the principle of federalism means የፌዴራሊዝም መርህ ማለት to transfer power ስልጣንን ማሸጋገር ማለት ነው። of the region የክልሉን ስልጣን ማሻገር መቻል ማለት ነው። ዛት ኮንስቲቱት ፌዴሬሽን ላይ ያለውን ሴንትራል ላይ ያለውን ወደ ሪጅኖችም እንደዚሁ ማሸጋገር መቻል ነው ማለት ነው። ዲቮሉሽን ኦፍ ፓወር ዲስትሪቢዩሽን ኦፍ ፓወር የስልጣን ምንድን ስርጭት ሜክስ ኒዘር ዘ ፌዴራል ኖር ዘ ሪጅናል ገቨርንመንት ሱፕሪም የእነዚህ አሁን ስልጣን ለፌዴራልም ወይ ደግሞ ለሴንትራል ለማዕከላዊ መንግስት ወይ ደግሞ ለክልሎች ይሆናል ማለት ምን ማለት ነው አለ። የስልጣን የበላይነት ይኖራል ማለት አይደለም። ሜክስ ያደርጋቸዋል ማለት አይደለም። ፌዴራሉንም ኖር ዘ ሪጂናል ገቨርንመንት ሱፕሪም ሚንስ የበላይ ያደርጋቸዋል ማለት አይደለም። ፌዴራሉን ወይም ደግሞ ሪጂናሉን ክልሎችን የክልል መንግስታትን የበላይ ያደርጋል ማለት አይደለም ማለት ነው። ኢንስቴድ ይልቁንስ ምን ማለት ነው? ፓወር ኢዝ ኮኦርዲኔትድ ቢትዊን ዘ ሴንተር ኤንድ ዘ ሪጅን ስልጣን ኮኦርዲኔት ይሆናል፣ ይቀናጃል፣ ይዋቀራል ማለት ነው በማዕከላዊውም በክልል መንግስታት መካከል ማለት ነው። ስለዚህ አንዳቸው የበላይ ናቸው ማለት አይደለም ነው። ዚስ አሬንጅመንት ኩድ ቢ ዋን ኦፍ ዘ ሜካኒዝም ቱ ሄልፕ ቱ አቮይድ ሞኖፖሊ ኦፍ ፓወር ይህም ደግሞ አደረጃጀት ኩድ ቢ ዋን ኦፍ ሜካኒዝምስ አንዱ ሜተር ነው ወይ ደግሞ ቴክኒክ ነው ዘዴ ነው። ቱ ሄልፕ ቱ አቮይድ ሞኖፖሊ ኦፍ ፓወር የስልጣን ማዕከላዊነትን ስልጣን በአንድ አካል ወይ ደግሞ በአንድ ቁጥጥር በአንድ በሆነ ግሩፕ ውስጥ ብቻ እንዳይሆን የሚያደርገው አንድ ጥቅም አለው ማለት ነው። አንድ ሜካኒዝም ነው ማለት ነው። ዲፈረንት ስኮላርስ ዲፋይን ዘ ተርም ፌዴራሊዝም ኢን ዲፈረንት ዌይስ ሰም ኦፍ ዘም አር ይላል። የተለያዩ ስኮላሮች የተለያዩ ምሁራኖች ፌዴራሊዝም የሚለውን በተለያየ መንገድ ምን ብለውታል? ተርጉመውታል። የፌዴራሊዝም ትርጉም ከዛ በፊት ግን በጣም ግልጽ ላልሆነላችሁ ሰዎች ፌዴራሊዝም ምንድነው? ኢትዮጵያ ውስጥ ያለው የፌዴራሊዝም ስርዓት ምንድነው ስንል በኢትዮጵያ አሁን ባለው ከረንትሊ ባለው ሲቹዌሽን ለማስረዳት ሞክራለሁ። ፌዴራሊዝም የሚባለው ኢትዮጵያ የፌዴራል ስርዓት አላት ወይ ደግሞ ሴንትራል ማዕከላዊ መንግስት የሚባል አለ። ካፒታል ሲቲ አዲስ አበባ ላይ የተቀመጠው ማለት ነው። እንደዚሁ በስሯ ደግሞ ወደ 9 አሁን ላይ ወደ 11 የደረሱ ሪጅኖች አሉ ወይ ደግሞ ክልሎች አሉ። የነሱ መንግስታት ማለት ነው። ማዕከላዊ መንግስት የምንለው ዋናው ፌዴራል መስሪያ ቤት ወይ ደግሞ ሴንትራል ማዕከል ላይ ያለው መንግስት ሲሆን ሪጂናል ገቨርንመንት የምንለው ደግሞ በ11ዱ ክልሎች ውስጥ ያሉትን መንግስታት የያዘ ነው ማለት። ስለዚህ በሁለቱ መካከል ያለውን የስልጣን ለምሳሌ
አማራ ክልል፣ ትግራይ ክልል፣ ኦሮሚያ ክልል፣ ቤኒሻንጉል፣ አፋር፣ ሶማሊያ ሌሎችም አሉ። እነዚህም መካከል ያሉ የየራሳቸው ምን አላቸው መንግስታት አላቸው ማለት ነው ሁሉም። እንደዚሁ ደግሞ የሁሉም አንድ የሚያደርግ ደግሞ የኢትዮጵያ ፌዴራል መንግስት የሚባል ማለት። ስለዚህ በዛ እንድትረዱት ያስይዛል ማለት ነው። ፌዴራሊዝም ኢዝ ፖለቲካል ኦርጋናይዜሽን። ፌዴራሊዝም የምንለው የፖለቲካል ድርጅት ነው። ኢን ዊች ዘ አክቲቪቲስ ኦፍ በዚህም መካከል ደግሞ ዘ አክቲቪቲስ ኦፍ ገቨርንመንት የመንግስት ስርዓቶች በሙሉ ወይ ደግሞ ድርጊቶች በሙሉ አር ዲቫይድድ ቢትዊን የተከፋፈለ የሆነ ነው። ቢትዊን ሪጂናል ገቨርንመንትስ ኤንድ ሴንትራል ገቨርንመንትስ በክልል መንግስታትና በማዕከላዊ መንግስት የተከፋፈለ የሆነ ነው ማለት ነው። መንግስት ድርጊቶች ማለት ነው። ኢን ሰች አ ዌይ that is kind of government has some activities on which it makes final decisions ይላል። in such way በዚህ መንገድ ላይ that is kind of government እያንዳንዱ መንግስት ያ ማለት ፌዴራሉም ሴንትራሉም ማለት ነው። አይ ሚን ፌዴራሉም ሪጂናሉም ማለት ነው። ማዕከላዊ መንግስት ወይ ደግሞ ፌዴራሉ መንግስትም የክልል መንግስታትም የየራሳቸው አክቲቪቲ ይኖራቸዋል። has some activities የራሳቸው ድርጊት ይኖራቸዋል፣ እንቅስቃሴ ይኖራቸዋል። on which it makes final decisions የመጨረሻ ውሳኔ የሚያስወስናቸው የሆነ ማለት ነው። መጨረሻ ውሳኔ መወሰን የሚያስችል የራሳቸው ስልጣን አላቸው ማለትን ያስይዛል ነው። አንዱ ትርጉም ይሄ ነው። ሌሎቹ ደግሞ ምን አሉ? ፌዴራሊዝም ሪፈርስ ቱ ዘ አድቮኬሲ ኦፍ መልቲ ታየርድ ገቨርንመንት ኮምባይኒንግ ኤሌመንትስ ይላል። ፌዴራሊዝም ማለት ሪፈርስ ቱ ዘ አድቮኬሲ ኦፍ መልቲ ታየርድ አድቮኬሲ ሚንስ ፕሮሞት ኦር ሰፖርት ማለት ነው። መልቲ ታየርድ ገቨርንመንት ሚንስ ደግሞ ማለት በዛ ያሉ ሁለት ወይም ከዛ በላይ የሆኑ የመንግስታት ክፍፍል ማለት ነው። ኮምባይኒንግ ኤሌመንትስ ኦፍ ሸርድ ሩል ማለት የጋራ የሆነ ህግ ያላቸው ወይ ደግሞ የጋራ የሆነ ምን ስልጣን ያላቸው ኤንድ ሪጂናል ሰልፍ ሩል ማዕከላዊ ደግሞ ራሱን በራሱ ደግሞ የሚያስተዳድርበት የሆነ ማለት ነው። አሁን እዚህ ጋር ሁለት ነገር ማየት ይገባችኋል። ፌዴራሊዝም የሚለው ላይ ኦፍ ሸርድ ሩል ማለት የጋራ የሆነ ህግ አላቸው። እንደዚሁ ደግሞ ሪጂናል ሰልፍ ሩል አለ። ክልሎች ደግሞ የየራሳቸው ህግ ይኖራቸዋል የሚያወጡት ህግ ማለት ነው። አሁን በኢትዮጵያ ደረጃ የፌዴራሉ መንግስት እንደ ሀገር አቀፍ ደረጃ ህግ ያወጣል በህዝብ ተወካዮች ምክር ቤት ማለት ነው። እንደዚሁ ደግሞ ክልሎች የየራሳቸው ምን አላቸው ህጎች አሏቸው ማለት ነው። ስለዚህ በዛ ተርጉሞታል ማለት ነው ፌዴራሊዝም የሚለውን። ኦኬ ፌዴራሊዝም ኢዝ እዚህ ጋር within the genus of federal political systems, federation represent particular species in which neither the federal nor the constituent units of the governments are constitutionally subordinate to the other ይላል። እዚህ ጋር የሚያሳየን ምንድነው? ፌዴሬሽን ሪፕሬዘንት ፓርቲኩላር ስፔሺስ ፌዴሬሽን ምንን ይወክላል ይላል? የሆኑ አካሎችን ይወክላል፣ የሆኑ ግሩፖችን ይወክላል ማለት ነው። which በዚህም ውስጥ ደግሞ neither the ፌዴራሉም ሆነ the constituent units of the government የገቨርንመንት constituent units የሚባሉት ሪጂናል ገቨርንመንቶች ማለት ነው are constitutionally በህገ መንግስቱ መሰረት subordinate to the others አንዱ ለሌላው ምን ያለ ነው የተገዛ ነው የሚለውን ያስይዛል ማለት ነው። each has sovereign power derived from the constitution rather than another level of government ይላል። እያንዳንዱ ያ ማለት ፌዴራሉም ሪጂናሉም ስቴት ማለት ነው has sovereign powers የራሳቸው ሉዓላዊ የሆነ ስልጣን አላቸው። derived from የተቀዳ ወይም ደግሞ የመጣ የሆነ from the constitution ከህገ መንግስቱ የመጣ በህገ መንግስቱ የጸደቀላቸው የየራሳቸው ሉዓላዊነት አላቸው። rather than another level government ማለት ከሌላ የመንግስት እርከን የተሰጣቸው ሳይሆን ማለት ነው በህገ መንግስቱ የተሰጣቸው የራሳቸው ሉዓላዊነት አላቸው ነው። it is empowered to deal directly ይሄም ደግሞ እያንዳንዱ ምን ይኖራቸዋል ማለት ነው እያንዳንዳቸው ያው ፌዴራሉም ሪጂናሉም ቀጥታ የሆነ ስምምነት ይኖራቸዋል with its citizens ከየራሳቸው ዜጎች ጋር ማለት ነው ከዜጎቻቸው ጋር ቀጥተኛ የሆነ ስምምነት ይኖራቸዋል in the exercise of its legislative, executive and taxing powers and each is directly elected by its citizens ይላል። ይሄ ማለት its citizens ዜጎቻቸው in the exercise በማድረግ ሂደት ላይ በመተግበር ሂደት ላይ ማለት ነው of its legislative በህግ በማውጣቱ ሂደት executive ህግ በማስፈጸም ሂደት and taxing powers ግብር በመሰብሰብ ስልጣን ማለት ነው and each is directly elected by its citizens እያንዳንዳቸው ደግሞ በምን የተመረጡ ናቸው በቀጥታ
የተመረጡ ናቸው ማለት ነው። ይሄ ማለት ምን እያለን ነው? በሁለቱም ወገን ፌዴራልም ሪጅናልም የራሳቸው ሌጊስሌቲቭ የሆነ ኤክሲኪዩቲቭ የሆነ እና ደግሞ ስልጣን ግብር ደግሞ የመሰብሰብ ስልጣን አላቸው ነው። ፌዴራሊዝም ኢዝ ኢንስቲቱሽናል አሬንጅመንት። ፌዴራሊዝም የምንለው የድርጅታዊ መዋቅር አወቃቀር ነው ይልና በሶስት መንገዶች ይነግረናል። የመጀመሪያው ፐብሊክ ኦቶሪቲስ ዲቫይድድ ቢትዊን ስቴት ገቨርንመንትስ ኤንድ ሴንትራል ገቨርንመንት። ፐብሊክ ኦቶሪቲ የህዝብ ስልጣን ማለት ነው። የህዝብ ስልጣን ወይ ደግሞ የሀገሪቱ ስልጣን አጠቃላይ ኢዝ ዲቫይድድ ቢትዊን ስቴት ገቨርንመንትስ ኤንድ ሴንትራል ገቨርንመንትስ በሁለት የተከፈለ ነው። ፌዴራሊዝም ላይ አሁን ዲስትሪቢዩሽን ኦፍ ፓወር ብለናል። ቢትዊን ስቴት ገቨርንመንት ኤንድ ሴንትራል ገቨርንመንት በክልል መንግስታትና በማዕከላዊ መንግስት መካከል የሚደረግ የስልጣን ክፍፍል ነው። አንደኛ ይሄ ነው ፌዴራሊዝም ስንል ባጭሩ። ሁለተኛ ኢች ሌቭል ኦፍ ገቨርንመንት ሃዝ ሰም ኢሹስ ኦን ዊች ኢት ሜክስ ፋይናል ዲሲሽንስ። እያንዳንዱ የመንግስት እርከን ማለት ነው። እያንዳንዱ ሲል እነዚህን ሁለቱና አሁንም ስቴት ገቨርንመንት ላይ እና ሴንትራል ገቨርንመንት ላይ ያሉ መንግስታት ማለት ነው። ሃዝ ሰም ኢሹስ የተወሰኑ ጉዳዮች ይኖሯቸዋል። ኦን ዊች ኢት ሜክስ ፋይናል ዲሲሽንስ የመጨረሻ ውሳኔ የሚያሳልፉበት ውሳኔ የሚወስኑበት የራሳቸው ምን አላቸው የስልጣን እርከን አላቸው ማለት ነው። ሶስተኛው ሃይ ፌዴራል ኮርት የፌዴራል ከፍተኛ ምክር ቤት ኤጁኬትስ ይወስናል ማለት ነው። ዲስፒዩትስ ኮንሰርኒንግ ፌዴራሊዝምን በሚመለከቱ ጉዳዮች ደግሞ የሚወስነው ፌዴራል ከፍተኛ ምክር ቤት የሚባለው ነው ማለት ነው። ስለዚህ ፌዴራሊዝም በአጭሩ በሶስቱ ዲፋይን ማድረግ ይቻላል ማለት ነው። ኦኬ ቀጥሎ ታይፕስ ኦፍ ፌዴራሊዝም የፌዴራሊዝም አይነቶችን እናያለን። እዚህ ጋር ፌዴራሊዝምን በስንት ይከፈላሉ እና ምንና ምን ናቸው የሚለውን እናያለን ማለት ነው። ፌዴራሊዝም ሲስተምስ አር ዩዥዋሊ ኖውን ፎር ዲቫይዲንግ ፓወር ቢትዊን ዘ ፌዴራል ገቨርንመንት ኤንድ ዘ ስቴትስ። እስካሁን ስንናገር እንደቆየ ነው። ፌዴራሊዝም ስቴት የሚባለው እንደሚታወቀው ዩዥዋሊ ኖውን ፎር ዲቫይዲንግ ፓወር ኦር ዲስትሪቢዩሽን ፓወር ማለት ነው። ስልጣን የመካፈል ሂደት ነው። ቢትዊን ዘ ፌዴራል ገቨርንመንት ኤንድ ዘ ስቴት በክልል መንግስታትና በፌዴራሉ ወይ ደግሞ በሴንትራሉ መንግስት መካከል ማለት ነው። however laws that are made by the states regions usually apply to the respective regions whereas laws by federal legislatures apply to all states ይላል። ህጎች ማለት ነው። ህጎች that are made by the states or regions በክልሎች የሚጸድቁ ህጎች የሚወጡ ህጎች usually apply to the respective regions whereas ለዛው የሚያገለግለው አሁን የሚወጡ ህጎች ምን እያለ ነው? አንድ ክልል የራሱ ህግ ካወጣ ለዛው ለክልል ያገለግላል ማለት ነው። whereas laws by federal legislature apply to all states ነገር ግን ፌዴራል ሌጅስሌቸር ወይ ደግሞ የአጠቃላይ የፌዴራሉ ምክር ቤት ህዝብ ተወካዮች ምክር ቤት የሚያወጣውን ህግ አፕላይ የሚያደርገው ግን ሁሉም እንትኖች ናቸው፣ ሁሉም ስቴቶች ናቸው ማለት ነው። ስለዚህ አሁን የስልጣን ክፍል አለ ስንል የራሳቸው አንዱ የሌላውን አያከብርም ማለት ሳይሆን እያንዳንዳቸው ኦሪጂኖች የሚያወጧቸው ህጎች የሚያገለግለው ለየራሳቸው ነው ማለት። ለምሳሌ አማራ ክልል የሆነ ህግ ቢያወጣ ለአማራ ክልል ህግ ነው የሚያገለግለው እንጂ ለሌሎች ክልሎች ህግ አያገለግልም። ነገር ግን ፌዴራል ሌጅስሌቸሩ የህዝብ ተወካዮች ምክር ቤት በፌዴራል ደረጃ የሚወጣው ህግ ግን የሚያገለግለው ለሁሉም ክልሎች፣ ሁሉም ክልሎች ይገዙበታል ማለት ነው። ኢን ኮንፌደራል አሬንጅመንት ያው ሴንትራል ገቨርንመንት ሃዝ ኖ ዳይሬክት ኦቶሪቲ ኦቨር ሲቲዝንስ ላይፍ ይላል። አሁን በሶስት ነው ስትራክቸሩን ያየነው። ስቴት ስትራክቸር የመጀመሪያው ምንድነው? ፌዴራል ነው ወይ ደግሞ ፌዴራሊዝም የሚባለው ስትራክቸር ነው። ሁለተኛው ዩኒታሪ ነው። ሶስተኛው ኮንፌደራል ነው። ኮንፌደራል አሬንጅመንት ጋር ሲያነጻጽረው ኮንፌደራል ስትራክቸር ጋር ሲያነጻጽረው ግን ሴንትራል ገቨርንመንቱ የማዕከላዊ መንግስቱ ደግሞ ፌዴራል ገቨርንመንቱ ሃዝ ኖ ዳይሬክት ኦቶሪቲ ኦቨር ሲቲዝንስ ላይፍ ቀጥታ ግንኙነት የለውም ማለት ነው። ቀጥታ ከህዝቡ ጋር ያለው ከህዝቡ ህይወት ጋር ምንም አይነት ቀጥታ ግንኙነት የለውም። ነገር ግን ፌዴራል ላይ ስናየው ፌዴሬሽን ላይ however in ፌዴሬሽን ላይ ግን the federal government has direct authority ቀጥታ የሆነ ስልጣን አለው ማለት ነው over citizens በዜጎቹ ላይ by legislating rules and laws ህጎችን እና ደንቦችን በማውጣት ሂደት ላይ ማለት ነው። ምን እያለ ነው አሁን? ቅድም
ከዚህ ቀደም ብለን እንዳየነው ማለት ነው የፌዴራል መንግስቱ ስልጣን ሲያወጣ አጠቃላይ በሀገሪቱ የሚገኙ ዜጎች ይተዳደሩበታል። ስለዚህ ቀጥታ የሆነ ግንኙነት አለው። ኮንፌዴራል ስትራክቸር ላይ ኮንፌዴራል ስቴት ስትራክቸር ላይ ግን ያ አይነት አይደለም። ሴንትራል ገቨርንመንቱ ቀጥታ ከህዝቡ ጋር ግንኙነት የለውም ማለት ነው። the issue is how federal government executes their laws across the territory of their country ይላል። ይሄ ነገሩ የሚያመለክተን ምንድነው? how federal government ፌዴራል ገቨርንመንቱ የማዕከላዊ መንግስቱ ማለት ነው ኤክስኪዩት ዜር ሎውስ ህጉን እንዴት እንደሚያስፈጽማ ነው። አክሮስ ዘ ቴሪቶሪ ኦፍ ዘ ካንትሪ ኦር ስቴትስ በሀገሪቱ ላይ ባለው ድንበር ማለት ነው። በሀገሪቱ አጠቃላይ ከዳር እስከ ዳር ማለት ነው። አክሮስ ዘ ቴሪቶሪ ኦፍ ዜር ካንትሪ ማለት በሀገሪቱ ድንበር አጠቃላይ ከዳር እስከ ዳር ህግን እንዴት እንደሚያስፈጽም የሚያመለክት የሆነ ነው ማለት ነው። ኦኬ አሁን based on how federal government executes their laws across their whole territory states federations can be classified as dual federalism and cooperative federalism ብለን በሁለት መክፈል እንችላለን። በምን ላይ ተመርኩዘን እንዴት ፌዴራል ገቨርንመንቱ execute their laws ህጉን እንዴት እንደሚያስፈጽም across their whole territory or states በሀገሪቱ በሙሉ ማለት ነው እንዴት እንደሚያስፈጽም በዛ ላይ መሰረት አድርገን ፌዴሬሽንን በሁለት መክፈል እንችላለን። ዱዋል ፌዴራሊዝም እና ኮኦፕሬቲቭ ፌዴራሊዝም ብለን በሁለት መክፈል እንችላለን ማለት ነው። እያንዳንዳቸውን እስቲ እንያሃን። ዱዋል ፌዴራሊዝምን መጀመሪያ እንይ። the term federalism የሚለው the term federalism refers to political understanding or system where ultimate authority shared between the state or regional government and the central government ፌዴራሊዝም የሚለው ሪፈር የሚያደርገው ምንድነው? ፌዴራሊዝም ፖለቲካል አንደርስታንዲንግ የፖለቲካ መረዳት ነው። ኦር ሲስተም ኦር ደግሞ ዘዴ ነው፣ ሁኔታ ነው። ዌር እዚህም ደግሞ አልቲሜት ኦቶሪቲ የበላይ ስልጣን ኢሸርድ ቢትዊን የተከፋፈለ የሆነ ነው፣ ዲቫይድ የሆነ ነው። ዘ ስቴት ኦር ሪጂናል ገቨርንመንትስ በክልል መንግስታትና በሴንትራል ማዕከላዊ መንግስት ማለት the definition of dual federalism primarily concerns the balance of power between the two governing dual federalism define ስናደርገው concerns ምን ላይ ነው ትኩረት የሚያደርገው? the balance of power between the two governing በሁለቱ መንግስታት መካከል ያለ የስልጣን ምንድን እኩልነት ወይ ደግሞ ሚዛናዊነትን ነው የሚያሳየን ማለት ነው። በሁለቱ ሲል በስቴት ኦር በሪጂናል ኤንድ በሴንትራል ማለት ነው። or ደግሞ በፌዴራል መንግስታት መካከል ያለውን የስልጣን እኩልነት ነው የሚያሳየው። dual federalism is a system that clearly dividing government authority between state and national government dual federalism የምንለው ሲስተም ነው that clearly በግልጽ divides government authority የመንግስት ስልጣን በግልጽ የተከፈለበት ሂደት ነው። between state and national government በክልልና በብሔራዊ መንግስት መካከል በአጠቃላይ በፌዴራል መንግስት መካከል የተከፈለበት ሂደትን ነው የሚያሳየን ዱዋል ፌዴራሊዝም የሚለው ማለት ነው። ዱዋል ሲል ያው ሁለት የሚለውን ያሳያል ስሙ እንደሚያመለክተው ማለት ነው። many refer to dual federalism as layer cake federalism እንደ layer cake federalism ይሉታል። ያው ብዙዎቹ ዱዋል ፌዴራሊዝም ሌየር ኬክ ፌዴራሊዝም ይሉታል። ስፒኪንግ ኢንፎርማሊ ለመናገር ይሄ ሌየር ኬክ ፌዴራሊዝም የሚለው ስቴት ገቨርንመንትስ ዊል ሃቭ ዜር ኦን ፓወርስ ስቴት ገቨርንመንትስ ማለት የክልል መንግስታት የራሳቸው የሆነ ስልጣን አላቸው። ዌር ሴንትራል ገቨርንመንት ኩርናት ኢንተርቪን እዚህም ደግሞ ምንድን ሴንትራል ገቨርንመንት አከላይ መንግስቱ ኩርናት ኢንተርቪን ጫና ወይ ደግሞ ተጽዕኖ የማያሳድርበት የሆነ ምንም አይነት ተጽዕኖ ሳያርፍባቸው ማለት ነው። የክልል መንግስታት የራሳቸው የሆነ ስልጣን አላቸው ነው። the other way around as well እንደዚሁም ደግሞ በሌላ መንገድም ያው በተገላቢጦሹ ማለት ነው። ክልሎች ደግሞ በፌዴራሉ መንግስት ላይ ምንም አይነት ኢንተርቪን አያደርጉም፣ ተጽዕኖ ሳያሳድሩ የራሳቸው ስልጣን አላቸው የሚለውን ያስይዛል ዱዋል ፌዴራሊዝም ማለት ነው። earlier state governments control almost all aspects of individual citizens ስቴት ገቨርንመንትስ የክልል መንግስታት ኮንትሮል ይቆጣጠራሉ። ኦልሞስት ኦል አስፔክትስ ኦፍ ኢንዲቪጁዋል ሲቲዝንስ ሁሉም ሁኔታ የግለሰቦች የዜጎችን ማለት እያንዳንዱ ግለሰብ ኦልሞስት ሁሉንም በሚባል ሁኔታቸው የሚቆጣጠርበት ነው ማለት ነው። ዌራስ ናሽናል ገቨርንመንት ሃድ ኦቶሪቲ ኦቨር ኢንተርናል ኢምፕሩቭመንትስ ናሽናል ገቨርንመንት ግን የብሔራዊ መንግስት ግን ሃድ ኦቶሪቲ ምን አለው ስልጣን አለው ኦቨር ኢንተርናል ኢምፕሩቭመንት ውስጣዊ ነገሮችን በማሻሻል ሂደት ላይ ውስጣዊ ነገሮች ምን አጠቃላይ
በአገሪቱ መካከል ውስጥ ያለውን ማለት ነው። ኢንተርናሽናል ሪሌሽንስ እንደዚሁ የዓለም አቀፍ ግንኙነትን የዲፕሎማሲውን ስራ የሚሰራው ናሽናል ገቨርንመንት ነው። ሬጉሌሽንስ ኦፍ ዞስ ሪሌሽንስ ለነዚህ ግንኙነት ደግሞ የሚሆነው ከሌሎች ሀገራቶች ጋር ከውጭ ከሚገኙ ሀገራቶች ጋር ያለውን ግንኙነት ደግሞ ከነዛ ጋር የሚኖረን የሆነ ሬጉሌሽንስ መመሪያዎችን የሚያጸድቀውም እንደዚሁ ናሽናል ገቨርንመንት ወር ደግሞ ፌደራል ገቨርንመንት ማለት ነው። ዲተርማይኒንግ ኮመርሻል አስፔክትስ ቢትዊን ዘ ስቴትስ እንደዚሁ ደግሞ የንግድ እንቅስቃሴዎችን ከሌሎች አገራቶች መካከል ወይ ደግሞ አገሮች በአገሮች መካከል ያላቸውን ኮመርሻል አስፔክት የንግድ እንቅስቃሴ የሚቆጣጠረው እሱ ነው። ኤክስፖርት ኢምፖርት የሚቆጣጠረው ናሽናል ገቨርንመንት ነው ማለት ነው። ናሽናል ገቨርንመንት ነው። እዚህ ጋር ዱዋል ፌዴራሊዝም አሁን ሁለት ነገር ነው የምናየው። አድቫንቴጅም አለው ዲስአድቫንቴጅም አለው። እያንዳንዱን እንየው እስቲ። አድቫንቴጅ ኦፍ ሃቪንግ ዱዋል ፌዴራሊዝም ካን ቢ አካውንትድ ቱ ዘ ፎሎዊንግ አስፔክትስ። የመጀመሪያው ኢት አሎውስ ፕሮቴክሽን ኦፍ ሎካል ጁሪስዲክሽን ፍሮም ፌዴራል ገቨርንመንት ኦቨር ይችላል። ይኸው የዱዋል ፌዴራሊዝም ጥቅሙ ምንድነው? ኢት አሎውስ ያስችላል ፕሮቴክሽን ኦፍ ሎካል ጁሪስዲክሽንስ ማለት የዛ ጋር ያሉትን ማለት እያንዳንዳቸው ያላቸውን ስቴቶች ያላቸውን ጁሪስዲክሽን ሚንስ የኮርትስ ወይ ደግሞ የህግ አስተርጓሚ አካላት የፍርድ ቤቶችን ማለት ነው። የፍርድ ቤቶችን ነጻነት ይቆጣጠራል ማለት ነው፣ ይጠብቃል ማለት ነው። ፍሮም ፌደራል ገቨርንመንት ኦቨርሪች ፌደራሉ ገቨርንመንት ከሚያደርስበት የሆነ ኢንተርቪን ተጽዕኖ ነጻ ያደርገዋል ማለት ነው። ኢት ፕሪቨንትስ ዘ ፌደራል ገቨርንመንት ፍሮም ሃቪንግ ቱ ማች ፓወር ኢን ኢትስ ሃንድስ እንደዚህ ይቆጣጠራል። ፌደራል ገቨርንመንት ፍሮም ሃቪንግ ፌደራል ገቨርንመንት ወይ ደግሞ የማዕከላዊ መንግስቱ ፍሮም ሃቪንግ ቱ ማች ፓወር በጣም ከፍተኛ የሆነ ስልጣን እንዳይኖረው ኢን ኢትስ ሃንድስ በራሱ በእጁ ስልጣን እንዳይኖረው ያደርጋል። ያ ማለት ተጽዕኖ እንዳያሳድርበት እያንዳንዳቸው የክልል ፍርድ ቤቶች በሚያሳርፉት ውሳኔዎች ላይ ዲሲሽኖች ላይ ጣልቃ እንዳይገባ ያስችላል ዱዋል ፌዴራሊዝም መኖሩ ማለት ነው። ምክንያቱም እየራሳቸው ፌዴራሉም ወይ ደግሞ ሪጂናሉም እየራሳቸው ምን የሆነ ህግ ስላለና ኦቶሪቲ ስላላቸው ማለት ነው አንዱ በሌላው ተጽዕኖ እንዳያሳድር ስለሚያደርግ ስለዚህ የሚወሰኑ ውሳኔዎች ተግባራዊ ይሆናሉ ያለ ማንም ተጽዕኖ ማለት ነው። ሁለተኛ ኢት አሎውስ ሎካል ሎውስ ቱ ዴቨሎፕ and imply reflecting on the requirements and wants of the local constituents ይላል። እንደዚሁ ያስችላል ሎካል ሎውስ ቱ ዴቨሎፕ and imply ይሄ ማለት ሎካል ሎውስ የሚለው ሎካል የሚለው አሁን ሪጂናሎች ማለት ነው። እዚሁ ስቴቶች ክልሎች የሚያጸድቋቸው ህጎች እንዲተገበሩ ኢምፕላይ እንዲሆኑና እንደዚሁ እንዲጸድቁ ደግሞ ያስችላል። ሪፍሌክቲንግ ኦን ዘ ሪኳየርመንትስ ይሄም ደግሞ ያንጸባርቃል። ኦን ዘ ሪኳየርመንትስ ኤንድ ዋንትስ በፍላጎታቸው ማለት ነው ኦፍ ሎካል ኮንስቲትዩንትስ እዛ ክልሎች ባላቸው በራሳቸው ፍላጎት ማለት ነው በራሳቸው ፍላጎትና ተነሳሽነት የራሳቸውን ህዝብ ያማከለ የሆነ ህግ እንዲያጸድቁና እንደዚሁ ደግሞ እንዲያስተገብሩ ያስችላቸዋል፣ ስልጣን ይሰጣቸዋል ማለት ነው። ዲፈረንት ስቴትስ ሃቭ ቫሪንግ ሎስ ሪጋርዲንግ ዳይቮርስ ሜሬጅ ስፒድ ሊሚትስ የተለያዩ ክልሎች ሃቭ ቫሪንግ ሎስ የተለያየ ምን ይኖራቸዋል? የተለያየ ህግ ይኖራቸዋል። በምን ላይ? ዲቮርስ በፍች ላይ፣ ሜሬጅ በጋብቻ ላይ እና በስፒድ ሊሚትስ በፍጥነት መቆጣጠር በትራፊክ ህጎች ላይ ማለት ነው። የራሳቸው የሆነ የተለያየ የሆነ ህግ ይኖራቸዋል። ይሄን የሚያጸድቁት ደግሞ ክልሎች ራሳቸው ናቸው ማለት ነው ለክልሎች። ምክንያቱም አንዱ ከሌላው የተለያየ ስለሆነ እነዚህ ህጎች these laws were formed on the basis of the respective states requirements እነዚህ ህጎች ሲጸድቁ ደግሞ ምንን መሰረት በማድረግ ነው? basis of respective states requirements እያንዳንዳቸው ክልሎች ባሏቸው ሁኔታዎች ደግሞ ፍላጎት በሚያስፈልጓቸው ሁኔታዎች ላይ ማለት ነው። ምክንያቱም ያንዱ ህግ ለአንዱ ላይሆን ይችላል ማለት ነው። ለምሳሌ for instance a state that's less populated ብዙ ህዝብ የሌለባቸው ክልሎች and congested might assign a higher speed limit than others higher speed limit ሊወስኑ ይችላሉ። ከፍተኛ የሆነ የፍጥነት ወሰን ሊወስኑ ይችላሉ ከሌሎቹ የተሻለ ማለት ነው። ለምሳሌ ኦሮሚያ ክልል ከፍተኛ የሆነ የህዝብ ብዛት ቢኖር ለምሳሌ ዝቅተኛ የሆነ ስፒድ ሊሚት ያዛል። ምክንያቱም ስፒድ ሊሚት ሚንስ በማል ላይ የተሽከርካሪዎች ስፒድ ሊሚት የፍጥነት ወሰን ማለት ነው ምክንያቱም ከፍተኛ የሆነ ህዝብ ብዛት ስላለ ማለት ነው። እንደዚሁ ዝቅተኛ የህዝብ ብዛት ያላቸው
አካባቢዎች ደግሞ ስቴቶች ደግሞ ክልሎች ደግሞ ከፍተኛ የሆነ ስፒድ ሊሚት ሊያዙ ይችላሉ ወይ ደግሞ ሊተገብሩ ይችላሉ ማለት ነው። ዲስአድቫንቴጅ ኦፍ ዱዋል ፌዴራሊዝም ዱዋል ፌዴራሊዝም ጥቅም እንዳለው ሁሉ ደግሞ ጉዳትም ይኖረዋል ማለት ነው። ኦኬ ኢት ኢንሹርስ the tension between the state and federal governments always stays as the brim ይላል። it ensures ያረጋግጣል the tension between state and federal governments always stay as the brim ውጥረት እንዲኖር ያደርጋል። በስቴትና በክልሎችና ፌደራል በመንግስታት መካከል ውጥረት እንዲኖር ያደርጋል። this rising tension በሁለቱ መካከል ያለው የውጥረት መባባስ ደግሞ between them it's not favorable for the development ምን እንዳይሆን ያደርጋል አመቺ እንዳይሆን ያደርጋል። ለምኑ ለእድገት ማለት ነው። አገሪቱ የጋራ እድገት እንዳይኖራቸው ያደርጋል ማለት ነው። ምክንያቱም ፉክክር ስለሚኖር and well-being of the state in the country as whole እንደዚሁ የክልሎችና የሀገሪቱ አጠቃላይ ደግሞ ደህንነት ላይ ይጠበቅ ይችላል ማለት ነው። ምክንያቱም ያንዱ አካባቢ ክልል መንግስት ጠንከር ያለ ሊሆን ይችላል፣ ያንዱ ክልል መንግስት ደግሞ እንደዚሁ ጠንከር ያለ ህግ ላይ ኖሮ ይችላል። ስለዚህ እኩል የሆነ አገሪቱ እኩል የሆነ ደህንነትና ፍትሃዊ ተደራሽነት ልማት እንዳይኖራት ያስችላል ማለት ነው። ይሄ ሌላው ጉዳት ነው። ሁለተኛው the rising tension also leads to እዚሁ ጋር ያለው የውጥረት ምን ማድረግ rising መጨመር መባባስ leads to ወደ ምን ያመራል decreasing levels of cooperation between the federal and state government በፌደራልና በስቴት ገቨርንመንት መካከል ያለው ትብብር እንዲቀንስ ያስችላል ማለት ነው። ምክንያቱም ሁሉም የራሱን ስለሚሰራ አንዱ በሌላው ላይ ትብብር ላይ ኖር ይችላል ማለት ነው። this then result in reduced efficiency of programs ይህም ደግሞ ምን ያደርጋል ማለት ነው የፕሮግራም ብቃት ማነስን ሊያስከትል ይችላል ማለት ነው። that requires full cooperation from both governing bodies ከሁለቱ መንግስታት መካከል የሚደረግ ሙሉ ትብብር የሚያስፈልጋቸው ፕሮግራሞች እጥረት እንዲኖረው ያደርጋል። ለምሳሌ ግብር መሰብሰብ ሊሆን ይችላል። ግብር መሰብሰብ በሁለቱም መንገድ ይካሄዳል፣ በፌደራልም በሪጂናልም መካከል ይካሄዳል። ነገር ግን ይህ ውጥረት ሲባባስ በብቃት ያንን ታክስ ፕሮግራም ላይ ፈጽሙ ይችላሉ ማለት ነው። ስለዚህ ሀገሪቱ ትጎዳለች ማለት ነው። as the power as the hands of states increase ስልጣን በክልሎች እጅ ሲጨምር ማለት ነው። ክልሎች በሰፊው ሲይዙ the unity between the different states tend to decrease እንደዚሁ አንዳቸው ካንዳቸው ያለው ክልሎች ከክልሎች ያላቸው ደግሞ እንደዚሁ ትብብር ይቀንሳል ማለት ነው። ሌላው ኮኦፕሬቲቭ ፌዴራሊዝም የምንለው ነው። ሁለተኛው የፌዴራሊዝም አይነት ኮኦፕሬቲቭ ስሙ እንደሚያሳየን የትብብር ፌዴራሊዝም የምንለው ማለት ነው። የትብብር ፌዴራሊዝም cooperative federalism requires state and national governments to share power and collaborate on overlapping functions. cooperative federalism የምንለው requires state and national governments ክልሎችና የብሔራዊ ወይ ደግሞ የፌደራል መንግስት to share power ስልጣንን ይጋራል and collaborate ይተባበራል on overlapping functions የጋራ በሚያደርጋቸው ድርጊቶች ላይ ማለት ነው። cooperative federalism the federal government giving tax revenue to the states in order to fund interstate highways ይላል። cooperative federalism is federal government giving tax revenue to the states federal government የዋናው የፌደራል መንግስት ማለት ነው የታክስ የግብር ገቢ ይሰጣል to the states ለክልሎች ማለት ነው in order to fund interstate highways ትልልቅ መንገዶች እንዲሰሩ the states are allowed to govern the construction እንደዚሁ ደግሞ ትልልቅ የሆኑ ምኖችን construction ግንባታዎች እንዲካሄዱ and maintenance process in accordance with goals set by the national governments ያ ማለት accordance with goals በግባቸው መሰረት ማለት ነው by the national government የአጠቃላይ የሀገሪቱ መንግስት የሆነ ግብ ይኖራል። ለምሳሌ አንድ ክልል ላይ ግንባታ እንዲካሄድ መንገድ ወይ ደግሞ የባቡር ሀዲድ እንዲሰራ ሊፈልግ ይችላል የፌደራል መንግስት ያ ለማን ይሰጣል ማለት ነው ለክልሎች ጋር ተባብሮ ነው የሚሰራው። መቼም እዛ አገር ያሉት ክልሎች ጋር ስለሆነ የሚሰሩ ኮንስትራክሽኖች ወይ ደግሞ ሃይዌዎች ማለት ነው። ስለዚህ ያንን ትብብር ሊያደርጉ ይችላሉ። የግድ ትብብር ይጠይቃል ማለት ነው። ኮኦፕሬቲቭ ፌዴራሊዝም የትብብር ፌዴራሊዝም የምንለው
ማርብል ኬክ ፌዴራሊዝም ይባላል ደግሞ ይሄ ሌላው ስሙ ማርብል ኬክ ፌዴራሊዝም is a concept of federalism in which federal state and local governments interact cooperatively and collectively to solve common problems ይሄ ምን አይነት ጽንሰ ሐሳብ ነው ፌደራሉም ስቴቱም እንደዚህ ሎካል ገቨርንመንትስ አጠቃላይ ያሉ ሎካል ገቨርንመንትስ ሚንስ ቀበሌ ላይ ወረዳ ላይ ያሉ መንግስታት ማለት ነው ኢንተራክት ኦፕሬቲቭሊ በትብብር እንዲሰሩ ያስችላቸዋል and collectively በህብረት to solve common problems የጋራ ችግሮችን ለመፍታት ማለት ነው rather than making policies separately ያንዳንዳቸው በግለሰብ በተናጠል ፖሊሲ ከማውጣት ይልቅ ማለት ነው the advantage of cooperative federalism ይሄም ደግሞ አድቫንቴጅም አለው ዲስአድቫንቴጅም አለው ማለት ነው የመጀመሪያው ናሽናል ኤንድ ስቴት ገቨርንመንትስ work together to provide services in an efficient manner የብሔራዊና የክልል መንግስታት work together በህብረት ይሰራሉ to provide services አገልግሎትን በመስጠት ላይ ማለት ነው in an efficient manner በበቂ ሁኔታ በብቃት እንዲሰጡ ያስችላቸዋል ማለት ነው ምሳሌ ቴሌፎን የቴሌ አገልግሎት የመብራት የውሃ የሌሎችም አገልግሎቶችን በብቃት እንዲሰሩ ያደርጋቸዋል አብረው ተባብረው ሲሰሩ ማለት ነው ፌደራሉም ክልሎችም ህዝቡ በእኩል ተጠቃሚ እንዲሆን ያደርጋል ማለት ነው it provides ሌላው አድቫንቴጁ a more practical approach to governmental relations መንግስታት ከመንግስታት ጋር ያላቸውን የሆነ ተግባራዊ የሆነ ግንኙነት እንዲያደርጉ ያስችላቸዋል ማለት ነው as more complex problems arose that could not addressed at only one level of government ይላል more በጣም ውስብስብ የሆነ ችግር እንኳን ቢመጣ that could not be addressed at only one level of government አንዱ ብቻ እንዲወጣው ያደርገው ማለት ነው only one level of government means ፌደራሉ ወይ ደግሞ ክልሎች ብቻ የራሳቸውን ችግር ራሳቸው እንዲወጡ አሳልፎ ይሰጣቸው ማለት ነው ስለዚህ በትብብር ሲሰሩ አንዳቸው ጋር ችግር ሲያጋጥም በህብረት ሊፈቱት ይችላሉ ማለት ነው ይሄን ኮኦፕሬቲቭ ፌደራሊዝም ከሚያስገኛቸው ጥቅሞች ውስጥ ነው ሌላው both the states and the federal governments held their own set of powers and responsibilities ስቴቶችም ፌደራል ገቨርንመንትም held their own set of powers የራሳቸው ስልጣን ይኖራቸዋል and responsibilities ኃላፊነት ይኖራቸዋል this gave the people a sense of participation ይሄን ደግሞ ለዜጎች ምን ይሰጣል sense of participation የተሳትፎ ስሜት እንዲኖር ያደርጋል in their government በመንግስታቸው መካከል ማለት ነው ዜጎች በመንግስታቸው መካከል የባለቤትነት ስሜት ተሰምቷቸው ተሳትፎ እንዲያደርጉ ያስችላቸዋል ማለት ነው and it also prevented either the state or the government from gaining an excessive amount of power ይህም ደግሞ it also prevented ይጠብቃል either the state or government የክልል መንግስታት ወይ ደግሞ የፌደራል መንግስታት from gaining an excessive amount of power ከበቂ በላይ ስልጣን እንዳይኖራቸው ያደርጋል ማለት ነው መንግስታት አንዳቸው ክልሎች ወይ ደግሞ የፌደራሉ መንግስት ከበቂ በላይ ስልጣን ካላቸው ምን ያደርጋሉ ተጽዕኖ ስለሚያደርጉ ማለት ነው ሁሉም የየራሳቸው ስልጣን ስለሚኖራቸው ዜጎች የባለቤትነት ስሜት ተሰምቷቸው ተሳትፎ እንዲያደርጉ በአገራቸው ጉዳይ ላይ ያስችላቸዋል ነው ሌላው ጥቅም states have incentive to cooperate with the federal government ስቴቶች ወይ ደግሞ ሪጅኖች ወይ ደግሞ ክልሎች ማለት ነው ጥቅም ያገኛሉ ከፌደራል ገቨርንመንቱ ጋር ማለት ነው ትብብር በማድረጋቸው የሚያገኙት ጥቅም ይኖራል ነው የመጨረሻው ጥቅም states can influence how programs are implemented እንደዚሁ ተጽዕኖ states can influence ሊያደርጉ ይችላሉ how programs are implement ሲሆን የራሳቸው ተጽዕኖ ይኖራቸዋል ማለት ነው ለምሳሌ የፌደራል መንግስት የሆነ ፕሮግራም ሲያዝ ማለት ነው ድምጽ ይኖራቸዋል ማለት ነው የነሱ ድምጽ ደግሞ ተሰሚነት እንዲኖር ያስችላል የክልል መንግስታት ማለት ነው disadvantage of federalism የፌደራሊዝም ዲስአድቫንቴጁ ምንድነው የሚለው ነው እዚህ ጋር ደግሞ የምናየው the disadvantage of cooperative federalism was decrease in the state's power disadvantage ምንድነው was a decrease in state's power የክልሎች ስልጣን እንዲያንስ ያደርጋል instead of them being on their own የራሳቸውን በራሳቸው ከማስተዳደር ይልቅ the federal government may intervene in policies once reserved to the states ምን ሊያደርግ ይችላል ማለት ነው የፌደራሉ መንግስት ተጽዕኖ ሊያሳድር ይችላል በፖሊሲዎች ሂደት ላይ ማለት ነው በፖሊሲዎች ሂደት ላይ ለምሳሌ የሆነ ፖሊሲ ያጸድቅ ፌደራሉ ማለት ነው ክልሎችም
ያንን የሚቃረን ፖሊሲ ያንን በዛ ጉዳይ ላይ ማለት ነው በዛ ኢሹ ላይ የሆነ ፖሊሲ ቢያጸድቅ ቢቃረን ሁለቱ የፌደራሉ ገቨርንመንት ምን ሊያደርግ ይችላል ኢንተርቪን ሊያደርግ ይችላል ተጽዕኖ ሊያሳድርባቸው ይችላል ማለት ነው። ኦኬ ስለዚህ ይሄ ጉዳቱ ነው ማለት ነው። ኬ ፊቸርስ ኦፍ ፌደራሊዝም የፌደራሊዝም ገጽታዎች ምን ምን ናቸው የሚለውን ነው እዚህ ጋር ደግሞ የሚያሳየን። የመጀመሪያው ዲቪዥን ኦፍ ፓወር ነው የስልጣን ክፍፍል ነው። ኦኬ no one contends the fact that federation are distinguished from others polities primarily by the fact that political power commonly related to legislative, executive, judicial and financial functions okay no one contends ማንም ሊከራከር አይችልም ማለት ነው the fact that federations are distinguished from other polities ከሌሎች የስልጣን አካል ካላቸው እንትኖች ሊለይ ይችላል ተብሎ አይታሰብም ማለት ነው። ፕራይመሪ ባይ ዘ ፋክት ዛት ፖለቲካል ፓወር ምክንያቱም የራሳቸው ፖለቲካል ፓወር ስለሚኖረው ማለት ነው የተለየ የሆነ ስልጣን አለው ተብሎ አይታሰብም። ያ ማለት የፖለቲካል ፓወር ኮመን ሪሌትድ ቱ በተለይ ደግሞ ከምን ጋር የተያዘ ሌጂስሌቲቭ ኤክስኪዩቲቭ እና ጁዲሺያል ኤንድ ፋይናንሻል ኢንፎርሜሽን ህግ በማውጣት ህግ በማስፈጸም ህግ በመተርጎም እና በፋይናንስ ጉዳዮች ላይ ማለት ነው የተለየ የሆነ የፖለቲካ ስልጣን ይኖረዋል ተብሎ አይታሰብም። ኢዝ ኮንስቲቱሽናሊ ዲቫይድድ ቢትዊን ዘ ፌደራል ገቨርንመንት ኤንድ ዘ ስቴት ያም ስልጣን ደግሞ በፌደራል እና በስቴት መካከል የተከፋፈለ ነው ማለት ነው። ዚስ ኢንዳይሬክትሊ ቤዝድ ኦን dual principle implicate in every federation of the desire to be united to be autonomous ይሄም ደግሞ this indirectly based on the dual principle implicitly ላይ ባልነው መሰረት ማለት ነው dual federalism ላይ ባየነው መሰረት ማለት ነው በዛ የተመሰረተ የሆነ in every federation of the desire to be united እያንዳንዱ ፌዴሬሽኖች አንድ የሚያደርጋቸው ፍላጎት ይኖራቸዋል and to be autonomous እንደዚሁ ራሳቸውን በራሳቸው እንዲያስተዳድሩ ያደርጋቸዋል ማለት ነው ኦኬ a common feature among federation has been ዋናው common feature ደግሞ ገጽታው among federations በፌዴሬሽን መካከል ያለ ገጽታ has been the existence of powerful motives to be united for certain purpose the existence መኖር ነው of powerful motives የከፍተኛ የሆነ እንቅስቃሴ መኖር to be united አንድ በሚያደርግ ሁኔታ ላይ for certain purpose ለሆነ ጥቅም ለጋራ ጥቅም ለኮመን ፐርፐዝ ማለት ነው አንድ እንዲያደርጋቸው ያስችላል ማለት ነው ያ መኖር ነው on the other hand deep rooted motives for autonomous states for other purpose on the others እንደዚህ ደግሞ በሌላ መንገድ እያንዳንዳቸው ክልሎች ራሳቸውን በራሳቸው እንዲያስተዳድሩ ማለት የራሳቸውን ህግ እንዲያጸድቁና እንዲተገብሩ ያስችላል ማለት ነው። አሁን በሁለት መንገድ ነው የፌዴሬሽን ፊቸር ማለት ነው። በመጀመሪያው ፓወርፉል ሞቲቭ ቱ ቢ ዩናይትድ ፎር ሰርቴን ፐርፐስ ለጋራ ግብ ለኮመን ግባቸው ያ ማለት ለካንትሪ ዴቨሎፕመንት ማለት ነው ለሀገሪቱ የበላይነትና ልማት አብረው በጋራ እንዲሰሩ ያስችላል። ሁለተኛ ደግሞ ስቴቶች ወይ ደግሞ ክልሎች የየራሳቸው የሆነ ምን ስልጣን እንዲኖራቸው ያስችላል ማለት ነው። ኦኬ ሁለተኛው ዲሴንትራላይዝድ ሲስተም ኦፍ ገቨርንመንት ነው። ዲሴንትራላይዝድ ሲስተም ኦፍ ገቨርንመንት ሁለተኛው ፊቸር ሲስተም ኦፍ ገቨርንመንት ዲሴንትራላይዝ እንዲሆን ያደርጋል ማለት የመንግስት ስልጣን ማዕከላዊ እንዳይሆን ያደርጋል ማለት ነው። በሞኖፖል እንዳይዘው ፌደራሉ ወይ ደግሞ ሴንትራል የማዕከላዊ መንግስት በሞኖፖል እንዳይዘው ያስችላል ማለት ነው። አዝ ኦፖዝድ ኦፍ ኮንፌዴሬሽን እንደ ኮንፌዴሬሽን ሳይሆን ማለት ነው ኮንፌዴሬሽን ሴንትራላይዝድ የሆነ ነው። ፌዴሬሽን ግን is decentralized government the units often called local governments ለሎካል ገቨርንመንቶች ምን የሚያደርግ ነው ማለት ስልጣንን የሚያጋራ የሆነ ነው ማለት ነው። ስልጣንን የሚያጋራ የሆነ ነው ማለት ነው። ኦኬ ሌላው ሪትን ኤንድ ሱፕሪም ፌደራል ኮንስቲቱሽን ነው። ሪትን ኤንድ ሱፕሪም ፌደራል ኮንስቲቱሽን ነው።
ኦኬ ተማሪዎች እዚህ ጋር ይበቃናል። ፓርት 1 ይሄን ይመስላል። ፓርት 2 ደግሞ በጣም በቅርብ ጊዜ ይዤላችሁ እመጣለሁ። እስከዛው ሰብስክራይብ እያደረጋችሁና የለቀኳቸውን ቪዲዮዎች እየተከታተላችሁ እንድትጠብቁኝ እጋብዛለሁ። ለዛሬ ስለተከታተላችሁ አመሰግናለሁ።